በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስም ሰኔ 10 በዚች ቀን ቅዱሳት ደናግል ደባሞንና ብስጣሞን በእናታቸው ሶፊያ በሰማዕትነት ሞቱ። እንዲህም ሆነ፣ ስሙ አርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ ደናግል ወዳሉበት ወደ ግሟን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት፣ ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ አንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅተዋልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቁመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ አርስኖፍ ጋር ወደ ንስንውር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውን ፈወሰ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖቱ ካህናትም ጣዖቱን እንደምትረግም ለቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ የና የምትባል ሴት እንዳለች ነገሩት። እነርሱም እግራቸው በየራሱ የሆነ የመልካም ልብሶቻቸውን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውን የሚመጸውቱ ነበር። መኮንኑም የተረፋቸውን ይመጸውቱ ነበር። መኮንኑ የወና ዜና ሰምቶ ራሱን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገላት የእግዚአብሔር ጸጋ አስገነዘበው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ዕፃ ደርሳ መኮንኑን ተገናኘችው። ከቅዱስ ወርስኖፍ እና ከባልንጀሮቹ ጋር እርስ በርሳቸውን ሰላምታ ተሰጣጡ። ጸያፊው አውሎጊስም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልን ተቀበለ። እንዲሁም እኒያን ቅዱሳት ደናግል ራሳቸውን ቆረጧቸው፣ ገድላቸውን ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን በጽኑ ስቃይ ያሰቃዩት ዘንድ በመንኮራኩር ላይ ሰቀሉት። በዚችም ስቃይ ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጣት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያት የድል አክሊልን ተቀበሉ። እግዚአብሔር ምስጋና ይሁን። እኛንም በእኒህ ቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለአዋልድያ ዲባሞን ወብስጣሞን ተሳተፋ ይሳንዋ ለስም ምስለ ዋርስኖፋ እማ ወዮና ዘሀገረ ጽንፋ ምነወዲቅ ኪያየ የክፋ ከመጎልያ ታቅብ ዶሮ በክንፋ። በዚህችም ቀን የሰማዕት አክሊሞስ የአባ ነአንና የይስካ ዕረፍታቸው መታሰቢያ ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለም ሁሉ ታላቅ ደስታ ሆነ። መላእክትን በሰማይ ደስ ተሰኙባት። በዚህች ቀን እውነተኛ ምዕመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተመላች ያቺ መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን
በደረሰ ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምዕመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታትን ቤቶችን ዘጓቸው፣ አብያተ ክርስቲያናንም ከፈቷቸው። እንደ ዛሬም በዚህች ዕለት በዓል አደረጉ። ይኸውም ቆስጠንጢኖስ በነገሰ በ11 ዓመቱ ነበር። ለእስክንድሮስም ሊቀ ጵጵስና በተሾመባት በመጀመሪያ ዓመት ነበር። እግዚአብሔር ምስጋናውን እኛንም ይቅርታውን ቸርነቱ ይደረግልን ለዘላለም አሜን። ሰላም ለዕለት ባለ ፍስሐ ዘሰመይዋ ጽጉባን ሀሊብደው አምሳለኪያ መልእክታተ ጽቅሶ በተዜናዋ እለም ጥቃት በምክንያት ጣዖት ዘታጸዋ አብያተ ክርስቲያናት ኩሎን እስመዮም ተርባ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስሩ ወአሚሩ ለሰኔ በዛቲ ዕለት ፍጻሜተ ስሙ ለቅዱስ ገላውዴዎስ። ወዛቲ ዕለት ካበ ሴሞ እግዚአብሔር ውስተ ጾታሁ ለሚካኤል ሊቀ መላእክት መልዕልተ ኩሎ መላእክት። ወዛቲ ዕለት ኮነ ተስካረ ዕረፍታ ዛቅረብኩ ማሕሌተ አዘኪሬ ለበምለተ ተጸምዱከ ዘልፈ ለእለ አነብብ ተወከዘ ንዴቴ መጽሐፍን ተረሰየ ከግዚኦ ጻድቀ መምለቱ ክፈ እምላበ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል ወመነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቃነ ሥልጣን ለዘጻፎ በክርታስ ወለዛ ጻፎን ዘየደርስ ለዛን ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስፍራ ይማረን ኢየሱስ ክርስቶስ። ከቅዱሳን በረከት ረድኤት ይክፈለን። ሰላም ጠብቀን። አቡነ ዘበሰማያት ጸሎቱ በረከቱ አማላጅነቱ ከሁላችን ከክርስቲያን ወገኖች ከገዳሙ ከደብረ ወገግ ጋር ለዘላለም ጸንቶ ይኑር። ክብር ይግባውና በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ወንጌልን የሚሰብክ ከአባታችን ሳሙኤል ያደረገው ታምሪ ነው። አንድ ቄስ ከአቡነ ሳሙኤል መቃብር አፈር ዘገንሁና ከፍቅሩ ጽናት የተነሳ ተስፋ የሆነው ዘንድ አባታችንን ሳሙኤልን ለሚወድ ለአንድ ካህን ወደ ሌላ ሀገር ይዤ ሰጠሁት። ቄሱም ከዕለታት አንድ ቀን በተልባ እግር ልብስ እንደቋጠረው እስካስቀመጠበት ቦታ ያለማወቅ ወደቀ። የካህኑም ሚስት እንደ እሳት ሲነድ አይታ ፈራች፣ ተንቀጠቀጠ። እየጮኸም ይህን ነገር ለልጇ ነገረችው። ያም ልጅ አየና ፈጽሞ ተደነቀ። የአባታችን የሳሙኤልን ታምር ይናገር ዘንድ ለምስክርነት ብዙዎች ሰዎችን ጠርቶ አሰባሰበ። ሰዎቹም ተሰብስበው በመቀዳደምና በመከታተል አዩት። ነቢዩ እሳት ወርቁን ምን ያደርገዋል እንዳለ ያም ካህን እንደዚሁ የአባታችን ሳሙኤል የመቃብሩ አፈር የሩቅ የቅርብ ሰው እስከሚያየው ድረስ እንደ እሳት ሲነድ የተቋጠረበትን የጥጥ ልብስ አላቃጠለውም አለ። በአባታችን ሳሙኤል መቃብር ቦታ የተደረገውን ይህን ተአምራት ያዩ እግዚአብሔርን አመሰገኑት፣ አባታችን ሳሙኤልን አከበሩት። ይህም የአባታችን የሳሙኤል መቃብር አፈር ለብዙዎች በሽተኞች መድኃኒት ሆናቸው። እንደዚሁም ለእኛ በጸሎቱ ለታመነው ረቂቅ በሆነ እሳት ከመቃጠል ያድነን። የአባታችን ሳሙኤል ረድኤት ከእኛ ጋር አይራቅ፣ ከመውደቅም ያድነን ዛሬም ዘወትርም ለዘላለሙ አሜን። የቅዱሱ የአቡነ ሳሙኤል ዘደብረ ወገግ በረከቱ ረድኤቱ ይደርብን፣ ሰላም ይጠብቀን። አቡነ ዘበሰማያት
ኦ ጊዜ ኢየሱስ ክርስቶስ ኃጢአት የኃጢአት ሁሉ እስከማይሰራ ኃጢአት እግዚአብሔር ይፍታ።